ሰላም ሰላም እንዴት ናችሁ? ዛሬም እንደተለመደው ተፍታና ፈታ ባለ ቪዲዮ ተመልሰናል። ላይክ እና ሰብስክራይብ አድርጉ። ኮሎኔል ታይላ ኮሎኔል ታይላ ደስ ይላል። አረ ህዝቤ ኮምተዋል። ድሮም ኢትዮጵያ የሚጠብቀው አሁን ገና አመንኩ ከክለብ እንደሚያንሱ። ኮሎኔል ታይላ ኮሎኔል ታይላ በቃ የሚገርም ኧረ ኮማቾች ኮሎኔል ታይላ ይዛ አንደኛ። ይህ ሰውዬ ሻው ምን አለ ቢዝናናበት እንዴ! ዋስጋናን ኧረ ጅንጀና አዘፈናት። እሺ ያላልኩም ግን ወሎዬ ቆንጆ ነው። ብቻ ተሽኮርመምሽ እኮ እራስሽን አትያዥ። ተሽኮርመም እና ታዲያ ተሽኮርመማ እኔ ደስ ነው የሚለኝ ተሽኮርመም። እኔ ናቹራሊ ተሽኮርመም ሰው። ስሚ እስኪ ዘፈን እዚህ ጋር አዘፍናት። ዘፈን በጣም ጎበዝ ናት ምናምን እያሉ እስኪ ዝፈኝ። ጎበዝ አይደለም ግን ዝፈንልክ። የማን ዘፈን ልስፈንልክ? የማን ዘፈን ልስፈንልክ? እንጃ በቃ አሪፍ ነው የምትዩን። ምረጥ እንጂ ታት የሆነ ኦኬ ትግርኛ ብችልማ ደስ ይለኝ ነበር ግን አልችልም ትግርኛ። አረበኛ ትችላለሽ? አረብኛ ትችላለሽ? ያ እለቶቤ አረበኛ እንዴ አረበኛ እንዴት ነው? ሱዳንኛ ማውቀዋለሁ መሰለኝ። የስ ፕሊዝ አና ሚሄ ሸለክ ስነነገ ሸለክ ስነና መተና ሸለክ ላቤክስ ልሳሳት ይችላለሁ። ችግር የለም በጣም ስለስርዓት አይ ለእነሱ ለተመልካች ለኦዲየንስ ያ ሐቢቢ ወይነክ غيب عليني يومي ابتلي يا كتبي طبي كتبي سمي يا حبيبي من ማለት ነው? ሐቢቢ የኔ ፍቅር ማለት ነው ወይ ተርጉም والله ኩዝሚ ገለታ ኩዝሚ حبيبتي تي لسيت حبيبتي يا حبيبتي Ooh, that accent was good. يا حبيبتي يلا حبيبتي يلا مدنتات وديت ደሃ መሆን ዕዳ እኮ ነው። ወይ ዘንድሮ እያጣነው ነው። ይሄን ልጅ እያየን እያጣነው ነው። ኧረ መላ በሉት። ታት ኢዝ አሜዚንግ። እኔ መልክ ቆራለሁ። ድንጋይ ገዛን ድንጋይ አንተ ድንጋይ ራስ ኧረ በእናትህ ልቀመጥብህ። ምንድን ነው በቃ አረበኛ ሰላም ላስታል ምን ቆራለሁ ድንጋይ ገዛን። አዎ ካራባስ ማታስበው ነገር የለም። እሺ አንተ ግን ፊትህን ሸፍን። ፊቴ ችግር የለውም ላይ እና ገባኝ ረጅም ሰለልሽና አንቺ አይንሽን ማጠፋትሽ መቼስ በአይኔ አታውቅኝም። የበቀሉ ልጅ ነው ይሄ እንደምነት ጥቁር ጭንብል የለበሱ ሌቦች እኮ ቦርሳ ይዘርፉ። አንቺ እኔ ጭንብል አድርጌያለሁ ፊቴ አይታይም ብለህ ዘርፍ። አንቺ ታዲያ ትሙት ጭንብል አደረኩኝ። ፊቴ ንኪው አላልኩም እኮ እኔ እኮ እናቴ እኔ እኮ ይኸውልሽ እኔ እኮ እዚህ ሮማንቲክ ይሰራሉ እንዴ? ማክስ እኮ ነው ያደረኩት። በጭንብል አድርጌ ፊቴ ኖርማል ፊቴ እኮ ነው። ባምሬ ስታስከፍርቀሽ ቅርብ ይለው ሆዴ አይወጣኝም ክፉ
አይ ማምሌ እኔ የተመቸኝ ከስክስ ፊት የሚለው ነው። ሰው በራሱ ሲቀልፍ ደስ ይላል። እናም እናንተ ለማስጨነቅ ፓብሎ ማጣፈር ዋታፋክ ማጣፈር ሽንት ቤት መሄድ እችላለሁ? ይቻላል። ሂጂ ማለቴ ሂዱ። ቆይ እኔ የምለው ግን አንዷ ሴት ለሽንት ስትወጣ ለምሮ ሁሉም ሴቶች ለሽንት የሚወጡት ሽንት ቤት ውስጥ ቆይ ምሮ የሚያደርጉት ተረጋጊ። እጅ ያዥ ቆይ መጀመሪያ ከዛ ታምጣስ ክሬቲቭ አንደኛ አይዞሽ እኔ ቆንጆ ጠንከር በይ ትችያለሽ። ወጣ እኔ ምን አቅላለሁ? አቤት እዛ ጋር ችግር አለ አይደለም እኮ ምንድን ያለው ቲቸር ብሎኝ አላውቅም ብዬው ነው። አዎ እንደዛ ነው። በጣም ጥሩ ና ላስረዳና ቆይ ማጣፈርና ማካፈል ልዩ ናቸው። ማጣፈር ማለት ዘ ፓወር ሃውስ ኦፍ ዘ ሴም ማለት ማካፈል ግን ሃውስ የለውም። ጎዳና ነው ገባ። ይህንን ብቻ ካወቅ ለአሁኑ በቂ ነው። የቀረውን ከስራ ምግባት ናሽ ጎበዝ። ቲቸር በደንብ አልገባኝም። በደንብ ታስረዳኝ። ይኸው ለምን መሰለህ ማጣፈር ማለት ከጥፍር መጥፈር ጋር እያዘን ገባ። ሁለት ቁጥር ስታጣፍር ወደ ጥፍር ነው ገባ። ይህንን ከባዮሎጂ ነው ያመጣሁት። ወደ ማለት የቀረውን ይገባል። በቂቶ ነው የሚያስረዳው። በቃ ይቅርታ ሁለተኛ የለመደኝም። በቃ ይቅርታ በእናትህ ይቅርታ። በእናትህ ተው፣ ማሽተት አልፈልግም። ይቅርታ በእናትህ ተው ይቅርታ። በቃ ሁለተኛ የለመደኝም አልኩህ አይደለ እንዴ? አቤት ምን ነበር? ቸር ሽንት ቤት መሄድ እችላለሁ? መሄድ ትችላለህ፣ ግን አንዴ ቆይ እዚህ ጋር ላስረዳ። ይሁን ማጣፈር ማለት ነው ከባዮሎጂ ብቻ ነው የሚመጣው። ማጣፈር ሀውስ አለው ብያለሁ። የቤት አባወራ ነው አይደል? እሱን ካወቅህ ብቻ በቂ ነው። ቀሩን አጥና ብያለሁ። በቃ አዎ እንደዛ እንዴ። ቆይ እስቲ እኔም ማስረዳኝ ካልኩት እኮ እሱ ዞሮ ነው እኔ የሚያስረዳኝ። እኔም ላስጨነቀው በተለይ በደንብ አልገባኝም። በደንብ ታስረዳኝ ይቻላል፣ ደስ ይለኛል። እና እዚህ ጋር ማጣፈር ማለት ከማካፈል የሚለየው ምንድን ነው? ማጣፈር ዋት ፓብሎ ዋት ማጣፈር እንጀራ ልጋግር ነበር፣ ምጣዱ ተበላሽቷል። ምን ወንድ እንደሌለበት ቤት። እስቲ አንዳችሁ ባካችሁ፣ የኔ ልጅ አንተ ትቀለኛለህ። አዎ እውነቷን እኮ ነው። ምን አለ ሄደህ ብትሰራላት። አንድ ያለው ልጅ አንተ ነህ እዚህ ቤት አይደል? እኔ ኧረ እባካችሁ እናንተ ሰዎች አቀልዱ። ከመቼ ወዲህ ነው ኤሌክትሪክ ሰራተኛ ሆንኩት? ከመቼ ወዲህ ነው? እሺ ለወደ ሲሆን ግን ትችላለህ አይደል? የተጋገረውን እንጀራ ለመብላት ይሄ በጣም ከባድ ሪስክ ያለው ነገር ነው። እንደ ቀልድ አትብት እባካችሁ። ማን ነው? ግቡ። እንዴት ዋላችሁ? እዚህ ቤት ሚጢጥዬ ግቢ እስቲ ግቢ። ሚጢጢ እማዬ እንዳለችሽ 1-5 እንጀራ ላስፋ፣ የኛ ምጣድ ስለተበላሸብን ነው ብላ። አይ ምኑን ጋገራችሁ እባክሽ? ምጣዱ እኮ ተበላሽቷል። የኛ እኔ የሚል ስራ ላይ ብየው ነበር። ያው አልችልም ማለት እስቲ ባለሙያ ጠርተን ምናምን እናስተካክሏለን። የኛንም የእናንተ ከመስመር ነው እናንተ የተቋረጠው። በቃ ከትራንስፈርመሩ ነው አውቄዋለሁ። አይ ምንም ችግር የለም። ከትራንስፈርመሩ ነው አሁኑኑ እመጣለሁ። በቃ መሰላልና አዘጋጁ። ትራንስፈርመሩ ላይ ወጥቼ በቃ 5 ደቂቃ ማይፈጅብኝ ነካ አድርጌ እወርዳለሁ። አባዬ አንተ ኬዝ ምንድን ነበር ያልከኝ? የኔ ምጣድ ትንሽ ምጣድ ተበላሽታብኝ። ምንም ችግር የለም እንዳያሳስብ። አሁን ገብቼ ፏርጌ እወጣለሁ። እኔ የምልህ የኔ ልጅ ቆጣሪ አልመለስኩም አልፈልግም። በእውነት እንደዚህ ካልሆነ ሚጢጢ አታደንቀውም። ነግሬያችኋለሁ። ይሄ ልጅ አንዳንዴ ሴጣኑ ሲነሳ ነው እንጂ እምቢ የሚለው የማይችለው ነገር የማይችለው እውነት ጋሺ እንዴ። እና አረ ወተት ቶሎ በሉ። ወይኔ እኔ አባት ተረፍክ። ወይኔ በእኔ ጦስ ነው። በጣም ይቅርታ። አይዞህ። ደህና ነኝ። እናንተ ደህና ናችሁ? ምንድን ነው ቆይ የተፈጠረው ነገር እስቲ ንገረን። አባዬ ያልተረዳኸኝ ነገር ስራ። እኔ እንደዚህ ጥቃቅን ነገሮችን እኮ ስለማልሰራ ነው። እኔ ትልልቅ ፖል ላይ ምናምን ነው የኔ ፊልድ እዛ ላይ ነው። ስልክ አንሳው አባዬ ቶሎ ብለህ አንሳው። እሺ እነግረዋለሁ። እሺ ማን ነው? ትራንስፈርመሩን ስራልን፣ መሰላሉን አቁመነዋል። ውጡበት በላቸው። ውጡበት ደስ ይላል። የማይችለውን ነገር በቃ ለሚጢጢ ስል በቃ ሞቶ ነበር ይላል። ስጋና ደም
Everybody just tap the screen, guys. Luna. Yes. Luna. Kaya manis demo. Atron. W energy. W. Ashu speed. Are you Kaya friend? ማነው ስሙ? Kaya Faya? እኔ ነው አንድ ልብ ላውሪ የኔና ካያ ፋያ ወንድሜ ሌላው ቢልም ችግር የለውም። Alright. Guys. ከካያ ፋያ ጋር ምሬ ያላችሁ ደብሊው ላውሪ የኔና አንድ Nothing. I live in France name. Oh shit, you live in France? Really? ካያ ፋያ ቢገርምሽ ማለት ነው. He's a great ass nigga. Like ቤክሬን ብዙ ጊዜ ቢከፍል እሱ ነው። መኪና ራሱ ነዳጅ ይገርምሽ አርማ ብካር ግን የነዳጅ He's a great ass nigga, by the way. And I should meet him. Okay, follow you, see? I'm gonna follow me back, see? See? Alright. I followed you. Guys, content should you. Why are you crying? Guys, double ተቀመጥኩት ሀበሻ ደም ከሆንኩኝ ጀምሮ ነው ጋይስ። ታይፕ ላይ ሀበሻ ደም ሳይሆን እቻ አስተማሪ ተማሪዎቿ ላይ ታደርገው የነበረው ነገር እጅግ በጣም አስገራሚ ነው። እቺ ስሟ ብሪትኒ ነው። ብሪትኒ ደግሞ አግብታለች እናም አስተማሪ ነች። ነገር ግን የሚገርመው ከትናንሽ ህፃናት ጋር ይመቻት ነበር። ያው ማለት የፈለኩት ነገር ገብቷቸዋል። አስተማሪ በመሆኗ ምክንያት ደግሞ ተማሪዎችን የምታገኝበት መንገድ በጣም ቀላል ነው። ተማሪዎቹን ከትምህርት በኋላ ፈልጋቸዋለሁ ላዋራችሁ ፈልጋለሁ ምናምን እያለች ወደ ቢሮዋ በማስመጣት ተማሪዎቹ ላይ አጓጉል ነገር ታረግባቸው ነበር። ማለትም ልጆቹ ገና ህፃናት ናቸው። 18 እንኳን የሆኑ ሳይሆን 14 13 ዓመት ምናምን የሆኑ ህፃናት ናቸው። ልጆቹም ደግሞ በተለያዩ ስጦታዎች ታታላቸዋለች፣ በማርክ ታታላቸዋለች። እሱ ብቻ አይደለም አልኮሉላ መጠጥ እያጠጣች የምትፈልገውን ነገር ታደርግባቸው ነበር። ወላጆችም ልጆቻቸው የተለየ ባህሪ እንደሚያሳዩ ሲመለከቱ ምንድነው የተፈጠረው ብለው ልጆቻቸውን መከታተል ይጀምራሉ። ማለት አንድ ቤተሰብ ምናምን አይደለም፣ አብዛኞቹ ቤተሰቦች ልጆቻቸው ባህሪያቸው ተቀይሮባቸው ነበር። ፖሊስ ጋር በመሄድ ሪፖርት ማድረግ ይጀምራሉ። ፖሊሶችም ይህ ነገር ተደጋጋሚ ጊዜ ሪፖርት ሲደርሳቸው ምንድነው ብለው ማጣራት ይጀምራሉ። በዚህ ሰዓት ነገሩ ሁሉ ወደዚች አስተማሪ ይሄዳል ማለት ነው። ገርሞች አስተማሪ አልፈልግም ብሎ ግግም ያለባትን ተማሪ ምን ታረጋዋለች መሰላችሁ? እንዲቀመጥ ታደርገውና ከሌላኛው ተማሪ ጋር የምታደርገውን ነገር እንዲመለከት ታስገድደው ነው። አስገራሚ ነገር ደግሞ ባለቤቷ ሳይቀር በዚህ ጉዳይ ውስጥ አለበት። ማለትም ሚስቱ ተማሪዎቹ ላይ የምፈልገውን ነገር ካረገች በኋላ ተማሪዎቹን ያስፈራራቸው ነበር። ለቤተሰቦቻችሁ ብትናገሩ እናንተንም ቤተሰቦቻችሁንም እገላችኋለሁ እያለ ያስፈራራላት ነበር። በመጨረሻም ግን ባልና ሚስት በቁጥጥር ስር ውለዋል። እናንተ ግን እዚህ ተማሪ ብትሆኑ ምንድን ነበር የምታረጉት? አንድም ቀን አንቀርም ይላል። ቀን በቀን ነው ወደ ክላስ። የምን መቅረት ነው? ጭራሽ ማስፈራራት አለው። ላይክ፣ ሼር፣ ሰብስክራይብ ሸር